በነገራችን ላይ ስንግል ሰራ ነው ተጋጅቻለሁ። ኩሌት አንደኛ ነው። ዛሬ እንዴት ነው አብርሃም? ወይ ወንድ ልጅ ተደፈረ ብሏል። ወንድ ልጅ ተደፈረ አላለንም? አንተ አስመሳይ ነህ ለካ እንደዚህ አብርሃም። በዚህ ልክ መቼም ሩታ እርግጠኛ ነኝ ትደፍርሃለች ብለን ማለት አንችልም። እንዴት ነው ወዴት እየሄድን ነው? እንዲወዱ ሰዎች በነገራችን ላይ እውነቱን ነው። አንዳንዴ እኮ የሚለው የዘመኑ ሴቶች እናንተ እንደ ድሮ አይደሉም፣ እንደ እናንተ ጊዜ አይደለም። ያሁን ሴቶች ናቸው ደፋሪዎች። እኔ የምለውን ሰምቶኝ ነው መሰለኝ። ለማንኛውም ግን ሩታ የምትፈልገውን ስራዋን ሰርታለች። ቆይ ተደፈርኩኝ የሚለው የሚደፍር ይድፈርክና ከፈለገች ምን አስደፈራት እንዴ? ባሏ ነክ ዓለም ያወቀው ፀሐይ የሞቀው ነው እንዴ? መቼም ነው እንደው በግድ ለምኝኝ ብለካት ነው እንጂ አያችሁ። አይ ሙያ እኮ ነው። አንዳንዴ ትጠላላችሁ እኮ እንደው እኔ ጋ ያለው እኮ ሙያ እና አቶ አብርሃም ደፈረችክም ወረረችክም አንተ አስመሳይ ብትደፍርክስ የፈለገችውን ብታደርግስ እንዴት ሚዲያ ላይ ይዘህ ትመጣለህ? ወይስ ለሄርሜላ ማስታወቂያ ልትሰራላት ነው? ለሄርሜላ እኔ ፈልጌ አይደለም እሷ ነች እንደዚህ ያደረገችኝ ትናንትና ይሄኔ ስደውል አላነሳክላትም እና በዛ ተናደክ ነው። ይሄኔ ሩታም አንስታ አናግራታለች እኮ እኔ ጋር ነው ዛሬ ያደረው ብላ ነግራታለች። በእርግጠኝነት ሄርሜላም ሳትደውል አታድርም። አብርሽም ጨቤ ብሎ ነበር አላነሳም። እንደተባለው ውጭ ጠጥቶ ይሆን እንደተባለው ሩታ የሆነ ነገር አቅምሰው ይሆን አናውቅም። እኔ ግን በውስጥ የነገረችኝ ነገር ስላለ እንዳልነግር ብላኛለች። ለማንም አልነግርም። እኔ አትንገር ብሎ ብነግረው አትንገር ብሎ ነገረው የሚባል ሚስጥር አባካኝ አይደለሁም እና ለማንኛውም ነገረችኝ ይቀመጥ። ጉመጥኝ ያሰኛል። በቃ እንደዚህ ሙያ ያለሽ አንቺ ምን ዋጋ አለው? ሙያ ብቻውን ምን ያደርጋል ትላላችሁ። እና አቶ አብርሃም እውነት ለመናገር ዛሬ ደግሞ በጣም አስጠላክ፣ ተጃጃልክ፣ ጅል ፊት ለፊት ሱሬን ጠዋት ስነቃ ሱሬን አውልቃ ቲሸርቴን አውልቃ እንደ ሸንኮራ መጣ ጣለችኝ አላለም? እንደ ሸንኮራ መጣ የምትጥልክ አንተ ድሮ ነው። አንተ እንደ ሸንኮራ መጣ የጣለችክ ግን ያው አለ አይደለ ትንሽም ቢሆን የልጇ አባት ስለሆንክ ነው ሰብሰብ ብላ አድርገህ ደግሞ ብላ ወደ ራሷ ስትመለስ እንትን ያደረገችው እንጂ አሳፍራት ነው። እሷ ደግሞ እዛ የቀረችው ማለት ሁኔታ አናዶ ሁኔታ እንኳን ቃሪያ ቀጥ እና ቃሪያ ቀጥላል። እሺ ተሰቀለው እና አናዷት እንጂ መድፈር ደረጃም የምትደርስ አይደለችም በእርግጠኝነት ማለት ነው። ለምን ትደፍራለች? በቃ እሷ በራሷ የምትሄድበት በገባት ልክ አለች ካለች እንዲያውቃት እንደዛ እምቢ ካለኝ ለምን በዚህ አልሄድም ብላ ነው። ቡዜም እኮ ብላለች። በቃ በእርግጥ አደራረግሽ ጥሩ አይደለም የሄድሽበት እንጂ እሱን ለመመለስ እንደሆነ ገብቶኛል አለች። ኦኬ። ስለዚህ አቶ አብርሃም በዚህ ልክ ራስህን እንትን ብለክ በዚህ ልክ ደፍራኝ ነው ጠዋት እንደ ጠዋት ምንድን ነው ያለው? እናቴ ስማ መንፈስ ቅዱስ እንደ ማታ እንደነበርኩት አለ የሚያደርኩት እንዴት እንደዚህ ታደርገኛለች? እሷ ደግሞ ግራ ቢገባት ፈልገህ ከሆነ ንገረኝ፣ ዛሬ ማድረግ ትችላለህ። ፈልገህ ከሆነ ንገረኝ፣ እውነቷን ዛሬ ማድረግ ትችላለህ፣ ሳንጠጣ ማድረግ እንችላለን አለ። እሱ ደግሞ ለምኝኝ ገና ለምኝኝ አልበቃኝም፣ ልመናሽ ገና ነው፣ ገና እግሬን ትስኝኛለሽ እያለ እንግዲህ በጣም ራሱን ቆልሏል። የት ሊያደርስ እንደሆነ ባናውቀው አቶ አብርሃም እናይሃለን።
እንግዲህ እሷም እስቲ ከዚህ በኋላ ሰውነት ልመና ትሄድ ይሆን እንደለመደችው ወይንስ ሲመጣ ይምጣ ሲቀር ይቀር ብላ ትሄዳለች። እስቲ እንግዲህ ወንድሞቹን እንትን ብላለች፣ ማነው ጠርታለች። ወንድሞቹ ደግሞ ሄዳለች። ሲመለሱ እስኪ የሚሉትን እንሰማለን። ደግሞ ያው ወንድምና እህቱ የሚሉትን እንሰማለን ደግሞ ማለት ነው። እውነት ለመናገር ጨረስኩ። ብዙ አይደለም ትንሽ ነው የምሰራው፣ ለአምሮት ያህል ማለት ነው። ቆንጆ አልጫ ምስር ወጥ ሰራሁኝና አምሮኝ ስለነበር አሁን ደግሞ እንደዚህ ሰራሁኝ ማለት ነው። ይሄ በቃ እንትን አድርጌ አስቀምጠዋለሁ፣ ቅድም አድርጌ አስቀምጠዋለሁ ማለት ነው። እና አቶ አብርሃም ቆይጄ ልታጠብ አቶ አብርሃም አንዳንዴ አታብዛ፣ እውነት ለመናገር አታብዛ። ሚዲያ ላይ የሚወጣና የማይወጣ እንኳን ቢያንስ ልጅ በዚህ ልክ እሷን ልትደፍርህና በዚህ ልክ እሷ እንትን ልትልክ የምትችለው ምን ያለ ፍላጎትህ የምትደፍርህ ምንድን ነው? ወንድ ልጅ ተደፈረ፣ ወንድ ልጅ ተደፈረ። ለምን ትደፍራለች? ለምን ትደፍራለች? እነሱ እንኳን ምርጥ እሱ እልቅ እሷ ሳትሆን እሱ አሁን እዚህ ጋር ምርጥ ድራማ እየሰራ ነው ያለው። እውነት ለመናገር ማለት ነው ምርጥ ድራማ እየሰራ ነው። ራሱን በቃ ላለመሸነፍ ራሱን ላለመፈለግ አይነት ስሜት ነው። እንደዛ ላለመፈለግ አይነት ስሜት ውስጥ ራሱን እያስቀመጠ ነው ያለው። በቃ ለመለመን አይነት ገና ፈልግኝ አይነት ስሜት ውስጥ ራሱን እያስቀመጠ ነው። እውነት ለመናገር ተሸውደቃል። እህቶችን ምን አይነት ድራማ ነው የምትሰራው ብለው ነቅተውብሃል። እንኳን አለን ሌላው ይቅርና ማለት ነው። መቼም ሩታ የዚህን ያህል ደረጃ አስገድጃ ሱሪና አውልቃ ራቁትን ምናምን አትደፍርቅም። ይህን ወይ ስትለፈልፍ የነበረውን ወይ ቀርታት ሊሆን ይችላል። መቼም ደግሞ ምን ሩታ መቼም ሚስት ነሽ፣ እርግጠኛ ነኝ። ይቅርታ ግን መቼም ሚስት ነሽ፣ የልጅሽ አባት ነው። በግድ አስክረሽ በግድ የሆነ ነገር አድርገሽ ራሱን አስተሽ መቼም እርቃኑን ፎቶ አትቀርጩ። መቼም ለዛችኛዋ ላሳያት ነው ወይ ቪዲዮ ለእሷ ልልክላት ነው ብለሽ አቲ የልጅሽ አባት ነው። ገበናውን ውጭ አታውጭ መቼም ቢሆን እንኳን ማለት ነው። ያቺን አናድዳለሁ ያቺን አቃጥላለሁ ብለሽ ህይወትሽን አጉል ውስጥ የምትከችው አንዳንድ ያመጡት ዘመናዊ ያመጡት ፋሽን አለ አይደለ? ፈልጋም ይሁን ሳትፈልግ ወንዱ ፈልጎ ይሁን ሳይፈልግ ያጠጡና የእንቅልፍ መድኃኒት ውስጡ ጨምረው ያሰክሩና በእንቅልፍ ማለት ነው ያሰክሩና ያስተኛቸዋል። ከዛ ምን ይላሉ? ማስፈራሪያ ያደርጋሉ ማለት ነው። ቪዲዮ አለኝ ፖስት ባህለኝ ለቅ ባህለኝ የሚሉ ይሄ የድድብና ጥግ ነው። እርግጠኛ ነኝ መቼም ሩታ ይሄን ታደርጊያለሽ ብዬ ማለት አልችልም። ምክንያቱም ምንም ቢሆን በክፉም በደጉም ጥሩ ነገር አሳልፋችኋል። ይሄን ነው ታውቂያለሽ። ቢያንስ 2 ዓመት አይደለም ይቅርና ዛሬ መቼም ሰው በገንዘብና በአጉል በውሸት ድራማ ህሊና ዞሮበት እንጂ 2 ሳምንት ያሳለፍሽው 2 ወር ያሳለፍሽው ጊዜ እንኳን ትልቅ ዋጋ አላት። እንኳን 2 ዓመት ይቅርና ማለት ነው። ስለዚህ ቢያንስ ለልጅሽ ነገር የምታስቀምጪው ነገር የማይሆን ነገር መሆን የለበትም። የግድ የውሸት ለእሷ ለዛችኛው አሳያለሁ። አየሽ አሁንም እሱ ከኔ ጋር ነው ያለው። ይኸውልሽ ፎቶ ላከልሽ፣ ቪዲዮ ላከልሽ። እንዲህ አይነት ድራማ የፈለገ ብትፋች የፈለገ ብትለያይ ቤተሰቦቹ ያውቁሻል፣ ቤተሰቦችሽም ያውቁታል። እንዲህ አይነት ነገር አይሆንም እንደው ምክንያቱም ሁኔታሽ ምናምን አንዳንዴ ያስፈራል። እየሳቅሽም እየተናደድሽም የምርሽን ቀልድሽ ምንም ጋር እኔ ስላልገባኝ ማለት ነው። ምናልባት የገባችሁ ልጆች ካላችሁ እውነቷን ነው ትክክል ናት እሷ የምሯን ነው ብላችሁ ልትሉ ይችላላችሁ። ወይ እሱ ደግሞ አውቆ ነው ድራማ እያደረገ ነው እንጂ ፍላጎት አለው ምናምን። በእርግጥ ሁለቱም ይፈላለጋሉ። እልህ ይዟቸው እልህ የማይሆን ስሜት ውስጥ ከቷቸው እንጂ ሁለቱም ይፈላለጋሉ፣ ሁለቱም ይፈቀራሉ፣ ሁለቱም ይዋደዳሉ። ድራማው መረዘም አለበት። እሷ እኔን ትፈልገኝ ከዚህ በፊት ፈልጊያት ሄጂ አላገኟትም። ስለዚህ ዛሬ ደግሞ እሷ እኔን ትፈልገኝ በምትፈልገኝ ልክ ደግሞ ልገኝላት አልችልም ብሎ ራሱን እንትን ሊል ይችል ይሆናል እንጂ በዚህ ልክ ደረጃ ሄዳል ብዬ ማለትም አልችልም። እና አቶ አብርሃም ራስን ረገብ እንደ ልጅ አባት ሆን። እሺ
ወንዱ ሴቱን። ሰላም ግን በመጀመሪያ ወደ ዩቲዩብ ቻናል ተከታታዮች ያላችሁበት ሰላምታ ያደረሳችሁ። እንደ ሁልጊዜ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በርካታ ነው ማለት ነው ፈልገው እኔም እስኪ እንደ ሰው ይሄን ያህል ገብቼ ደስ አለኝ፣ ይሄን ያህል አስገቡኝ፣ እስኪ ላይኩ ይሄን ያህል ሰብስክራይብ በአንድ ቪዲዮ ይሄን ያህል አስገቡኝ እያልኩኝ እስኪ እንድጮህ አትፍቀዱልኝ። እኔ ምንም የለኝም አይኑ እኔ እንደ ሰዎቹ አይኑ ተኳኩዬ ዘንጬ ግሪን ኤሪያ ወይም ደግሞ ናይስ ቪው ያለበት ቦታ ላይ ሆኜ ላሰራና ላላቀርብላችሁ ይችላል። እናንተ ግን የምትፈልጉት የኔን ሀሳብ እንጂ እኔ ያለሁበትን ቦታ ወይም ደግሞ እኔን አለባበሴን አይደለም። የሰው ልጅ ምን በላክ ፊት ከፊት ፍትፍት ይባላል። ፊቴን እንጂ እኔን እንጂ አይታችሁ ማንነቴን እንጂ አይታችሁ የምትከተሉኝ ቦታዬን፣ አለባበሴን፣ አቋቋሜን፣ አቀማመጤን፣ ሂውማን ሄሬን፣ ሜካፔን፣ ጥፍሬን ምናምን አይታችሁ አይደለም። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱ ነው ማለት ሰው የደረሰበት እንዲደርስ እርዱኝ፣ አግዙኝ። እና የአብርሃም መጃጃል ቅጣጣ። አብርሃም አትጃጃል፣ ከአቅምም በላይ መጃጃል ሲበዛ ያስጠላል። ልጅነት አትሎ ጅልነት፣ ከልጅነት አልፎ አሁን ወደ ጅልነት እየሄድክ ነው። ልጅክ እንኳን በዚህ ያህል አይጋጋጥም ማለት ነው። ቢያንስ ለልጅ የሚያንት ኮመንት ላስቀምጥለት ነገ ልጅ የሚያየው ነገር ነው ምናምን ብለህ ለምትናገረው ነገር ትንሽ የምታስብ ሰው አይደለም። አይኖ ሙድ እያያዝክ ነው። እህቶችን እንኳን ሙድ ይዘውብሃል አይደለም እኛ ማለት ነው። ስለዚህ አያደርግም። በመቀጠል ሀይሚ እውነት ለመናገር ሀይሚ በጣም ለምኑኝ ያበዛሽ፣ በጣም ቂጤን ላሰኛልሽ፣ በጣም ከኔ በላይ በቃ ራስሽ ክፍተት እየፈጠሽ ለዛም በርሽን ክፍት እያደረግሽ ውጭ ትገቢና ሲገቡ ሲመጡ ደግሞ ለምን መጡ ለምን ሄዱ አንተነ ፊት አንተነ እንደዚህ ማድረግ የነበረበት ብለሽ ማለታችሁ ነው። እኔ እኮ ወንድ አያያዝ አታውቁም እንዴ? ባል አያያዝ አታውቁም እንዴ? ካላወቃችሁ በብቻችሁ ኑሩ። ወንድ አያያዝ ባል አያያዝ እንድታውቁ ደግሞ ምርጥ ዩቲዩበሮች፣ ጥንዶች፣ ባልና ሚስቶች፣ ረዥም ዓመት የትዳር ልምድ ያላቸውን ሰዎች ከነሱ ግቡና ወንድ ልጅ እንዴት እንደሚያዝ፣ ወንድ ልጅ ምን እንደሚፈልግ ምን እንደማይፈልግ። ወንድ ልጅ ጭቅጭቅ አይወድም በተፈጥሮ። ወንድ ልጅ በገባሽ በወጣሽ ቁጥር እንድትይበት አይፈልግም። አለቀ። በፍቅር መያዝ ከፈለግሽ በፍቅር ይዘሽ በፍቅር አሸንፈሽ ሁሉ ነገር ማስተካከል ትችላለሽ። አይ ካልሽ ደግሞ ትተሽ መራቅ የምትችይው እንጂ በገባ በወጣ ቁጥር እኔ ጥሩ ፊት ጠበቀኝ ብሎ ሲገባ እኝኝ የምትይበት ከሆነ አክንት ፊልሻል እስኪ ጠላሽ ድረስ ነው፣ እስኪ ርቅሽ ድረስ ነው። ከራቅሽ ደግሞ በኋላ በእጅ በእግር ብትፈልጊ አይገኝም። ስለዚህ ሀይሚ የምታደርጊው ነገር ቆጠብ አድርጊና መያዝ ከቻልሽ ያዡ። እንደ ወንድምሽ አትጃጃይ። አለቀ። ወንድምሽ ሲሄድ ሲመጣ ሲቀር ምን ሲል አሁን የደረሰበት ደረጃ ላይ ደርሷል። በቃ አንዳንዴ ለራሳችሁ ቤተሰቦቻችሁ እንዴት ሆነው ትዳር እንደያዙ እንኳን ከቤተሰቦቻችሁ ትምህርት መውሰድ ትችላላችሁ። እንኳን አለ ከዘመናዊ ዘመነ እኛ ከሆኑ ዩቲዩበሮች ይቅርና ማለት ነው ጥንዶች የድሮስ እናቶች አባቶቻችሁ እንኳን ትዳር እንዴት አድርገው እንደሚይዙ ጠንቀው ያውቃሉ። እንኳን አሁን ጊዜው የሰለጠነ ዘመን ላይ ሆነን ይቅርና ማለት ነው። የሰለጠነ ዘመን ላይ ናችሁ እኮ ያላችሁ። ምን እያደረጋችሁ ምን እየሆናችሁ እንደሆነ ጠንቃችሁ ማወቅ አለባችሁ። ለምታደርጉትና ለምትሰሩት ጥንቃቄ መውሰድ አለባችሁ። ስለዚህ ወንድ ልጅን በገባ በወጣ ቁጥር በሄደ በመጣ ቁጥር አትጨቃጨቂ፣ አትነሳነሲ፣ አትመቻቺ፣ የማይሆን ቃል አትወራወሪ። ለሚያልፍ ቃል የማያልፍ ቃል እየተነገራችሁ ቂም አትያያዙ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ ነው ማለት የምፈልገው። ፕሊዝ አሳድጉኝ።